ጥር 10 ቀን 2018 ዓመተ ምህረት ለተሁድ የምሽት ዜናዎችን ከመላው የስቱዲዮና የስርጭት ባለሙያዎች ጋር በጋራ በመሆን ሳህለ ገብርኤል ተባረክ እየመራው ቆይታ አደርጋለሁ። እንግዲህ ዛሬ የከተራ በዓልን ምክንያት በማድረግ አብዛኛዎች መረጃዎቻችንም እዚሁ ላይ ትኩረታቸውን ያደርጋሉ። እስከ ዜናዎቹ ፍጻሜ ድረስ አብራችሁን ቆዩ። በቤተልሔም ለጥቂቶች ተገልጦ የነበረው የኢትዮጵያ ታላቅነት ዛሬ በዮርዳኖስ ለዓለም ሁሉ እየታየ ነው አሉ የኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ። ለጥምቀት በዓል የእንኳን አደረሳችሁ መልእክት ያስተላለፉት ጠቅላይ ሚኒስትሩ ዘመኑ የኢትዮጵያ ዘመን በመሆኑ ከኢትዮጵያ እውነት ጋር የሚራመዱ ሁሉ ከኃይል ወደ ኃይል ይራመዳሉ ብለዋል። ሙሉ መልእክቱን አፈወርቅ አለሙ እንደሚከተለው ያቀርበዋል። በክርስቲያኖች ዘንድ ጥምቀት አንድም የመገለጥ ሁለትም የእርቅና ዳግም የመወለድ ምልክት ነው። በቀደመው ዘመን አዳምና ሔዋን በፈጸሙት ኃጢአት የሰው ልጅ ከአምላኩ ተቀያይሞ የፍዳ ዘመናትን አሳልፏል ይላል የጠቅላይ ሚኒስትር አብይ አህመድ መልእክት። ዳሩ ግን ሰው በኃጢአቱ ልጅነቱን ቢነጠቅም እስከ ወዲያኛው ጠፍቶ አልቀረም። አባቱን ያስከፋ ስህተት ቢሰራም እስከ መጨረሻው ተረግሞ አልኖረም። አጥቶ የነበረውን የልጅነት ጸጋ በክርስቶስ ዳግም ተቀብሏልና ክርስቶስ በፈለገ ዮርዳኖስ የተገኘው እሱ ራሱ ኃጢአት ኖሮበት አይደለም፣ ይልቁንም በኃጢአት እድፍ ለቆሸሸው የሰው ልጅ የእርቅ መንገድ ለመሆን እንጂ። ስርዓተ ጥምቀቱን ስናከብር የጥፋት መፍትሄው ይቅርታ፣ የጸብ መድኃኒቱ እርቅ እንደሆነ እያሰብን መሆን አለበት። ጸብ አይቀሬ ተፈጥሯዊ ሁነት ነው። በአባትና በልጅ በፈጣሪና በፍጡር በህዝብና በህዝብ መካከል ጸብ ይኖራል። ነገር ግን ይቅርታና እርቅም አይቀሬ የተፈጥሮ እውነቶች ናቸው ሲልም ይቀጥላል መልእክቱ። ጸብ በአንድ አጋጣሚ የሚከሰት ድንገቴ ክስተት እንደሆነ ሁሉም እርቅ ደግሞ ልዩ ልዩ ሁነቶችን ያቀፈ ጊዜ ወሳጅ ሂደት ነው። በፈጣሪና በሰው ልጅ መካከል የተፈጠረው የጸብ ግድግዳ መፍረስ የጀመረው በቃል ነው። አምላክ ከልጅ ልጅ ተወልጄ አድናሃለሁ ብሎ ሲናገር የእርቅ ሂደቱም ያኔ ጀምሯል። የተቋጨው ግን ክርስቶስ በቤተልሔም ተወልዶ በዮርዳኖስ ተጠምቆ መስቀሉን ተሸክሞ ከተሰቀለ በኋላ ነው። በአምላክና በሰው ልጅ መካከል የተፈጠረው ጸብ በክርስቶስ ፍጻሜውን እንዳገኘ ሁሉም እንደ ሀገር ያለብንን አለመግባባቶች በጠረጴዛ ዙሪያ ልንፈታቸው፣ የዘመናት የልዩነት ዕዳዎቻችን ፍጻሜ ሊያገኙ ከጫፍ ደርሰናል። የሀገራዊ ምክክር ኮሚሽኑም ከተቋቋመ ወዲህ ባለፉት 3 ዓመታት ሰፊ ቁጥር ያላቸው ዜጎቻችንም የተካፈሉበት የተለያዩ ባለድርሻ አካላትን ያሳተፈና የልዩነት አጀንዳዎችን ያሰባሰቡ ሰፋፊ መድረኮች ተዘጋጅቷል። ተቃርኖቻችንን በዘላቂነት መፍትሄ የሚያገኙበት በምክክራችን ፍጻሜ ነውና እንደ ሂደቱ ሁሉ ለፍጻሜው ርብርብ እንድናደርግ በዚሁ አጋጣሚ አድራ ያላለው። ስርዓተ ጥምቀቱ የመገለጥ ምልክት ነው። ከጥምቀቱ ዕለት በፊት ክርስቶስ የሚታወቀው በጥቂቶች ብቻ ነበር። በልደቱም የተገለጠውን ብርሃን ለማዳፈን የሞከሩ ሄሮድስና የመሳሰሉ አካላትም የተሳካላቸው መስሏቸው ነበር። ከ30 ዓመታት በፊት በቤተልሔም የታየው የሰው ልጅ ተስፋ መልሶ የጠፋ መስሎም ነበር። ታይቶ እንደሚጠፋ ኮከብ መጥቶ እንደሚሄድ ዘመን ተከስቶ እንደሚሰወር መብረቅ የቆጠሩትም ነበሩ። በጥምቀት ዕለት ግን እውነት ለዓለም ሁሉ ተገለጠች። ከሰማይና ከምድር ምስክር መጣ። እንደ ቤተልሔም በጥቂቶች ፊት ብቻ ሳይሆን በአደባባይ በብዙዎች ፊት ተገለጠ። እርሱን ስሙት የሚለው ቃልም ከሰማይ መጣ። ከዚህ በፊት ለእረኞች ብቻ ነበር የተነገረው። ዛሬ ግን ጆሮ ላላቸው ሁሉ ተነገረ። ያኔ በበረት ውስጥ ነበር፣ አሁን ግን በሄኖም ሸለቆም በዮርዳኖስ ወንዝ በዓለም ፊት ሆነ ይላል የጠቅላይ ሚኒስትሩ መልእክት። ጊዜው ደርሶ የተገለጠ ነገር በዓላማው ፈጻሚዎችና በዜናው ሰሚዎች መካከል የተለየ አካሄድ አለው። የዓላማው ፈጻሚዎች ከየት ለምን እንዴት እንደመጣም ያውቃሉ። ወዴት እንዴት እንደሚሄድም ይረዳሉ። ለምን አይነት ግብ እንደመጣም ይገነዘባሉ። ስለዚህም ምንም አይነት መስዋዕትነት ለመክፈል ይዘጋጃሉ። አንዶኖ የበራው ሻማም ቀስ እያለ እልፎችን ሲያቀጣጥል ይታያቸዋል። በደመናት ውስጥ የፈነጠቀው ፀሐይ ቀስ እያለ ደመናውን ሲገላለጥ ይታያቸዋል። ከአንድ እንጨት የተለኮሰው እሳት ቀስ እያለ ሲንቦገቦግ ይታያቸዋል። ዜናውን የሚሰሙት ግን እንደዚህ አይደሉም። ሂደቱን የሚገመግሙት ባገኙት መረጃ መሰረት ብቻ ነው። ዜናው የቀዘቀዘ ሲመስላቸው ጠፍቷል ብለው ያምናሉ። ዜናው የሞቀ መስሎ ሲሰማቸው ደግሞ አለ
ብሎ ይገምታሉ። የነገሩን መነሻ ሂደትና ግብ በቅርበት አያውቁትም። በቤተልሔም የሉም፣ በዮርዳኖስ አልቆሙም። አየን ያሉ ይነግሯቸዋል፣ ሰማን ያሉ ያወሯቸዋል። በዚህም የተነሳ ውሳኔያቸውና ብያኔያቸው በዕለት ክስተት ላይ የተመሰረተ ነው። ክርስቶስ በሚያስተምርበት ወራት በየተአምራቱም በየክስተቱና በየኩነቱ ይገኙ እንደነበሩ ሰዎች አይነት በጥብርያዶስ ዳር ሲመግባቸው እናንግስህ ይላሉ። በጲላጦስ አደባባይ ሲቆም ስቀለው ብለው ይፈርዳሉ። ዛሬ በዚህ የበዓሉ መንፈስ ውስጥ ሆነን የኢትዮጵያን የመገለጥ ጉዞ እንድንመረምር እጋብዛለሁ። የኢትዮጵያ ሴቶች፣ የኢትዮጵያ ሀብቶች፣ የኢትዮጵያ አቅሞች፣ የኢትዮጵያ ክንዶች፣ የኢትዮጵያ ውበቶች፣ የኢትዮጵያ ክብሮች፣ የኢትዮጵያ ከፍታዎች እየተገለጡ ናቸው። ለውጡ ከመጣ ጀምሮ ላለፉት ጥቂት ዓመታት መሰረቱን ስንሰራ ነበር። የብሉይን ዘመን ስናድስ የሐዲሱን ዘመን ስንረስስ ነበር። የኦሪቱን ዕዳ ስንደመስስ የሐዲሱን ምንዳ ስናስስ ነበር። የያዘንን ትብታብ ስንበጣጥስ የለያየንን ግንብ ስናፈርስ ነበር። የፈነጠቀው እስኪፈካ የተወጠነው እስኪሳካ ጠብቀን ነበር። ያልገባቸው እስኪረዱ የገባቸው እስኪራመዱ እድል ሰጥተን ነበር። አሁን ያ ሁሉ አልፎ የኢትዮጵያ የመገለጥ ዘመን መጥቷል። የግብርና አቅሟ ተገልጦ ህዝቦቿን ይመግባል። የማዕድን አቅሟ ተገልጦ እድገቷን ያፋጥናል። የቱሪዝም አቅሟ ተገልጦ ዓለምን ያስደምማል። የቴክኖሎጂ አቅሟ ተገልጦ ልማቷን ያቀላጥፋል። የዲፕሎማሲ አቅሟ ተገልጦ ተጽዕኖ ፈጣሪነቷን ያጸናል። የአምራችነት አቅሟ ተገልጦ የዓለምን ገበያ ይሻማል። አሁን የኢትዮጵያ ምስክሮች ከላይም ከታችም እየተሰሙ ናቸው። በቤተልሔም ለጥቂቶች ተገልጦ የነበረው የኢትዮጵያ ታላቅነት ዛሬ በዮርዳኖስ ለዓለም ሁሉ እየታየ ነው። ከእንግዲህ የተገለጠችውን ኢትዮጵያን መስማት የግድ ነው። በዮርዳኖስ ስንገለጥ እያዩ በምኩራብ የቀሩት አካላት ብዙ ቢናገሩም አይገርመንም። እኛም የአዲስ ሰዎች ነን። ብዙ ነገሮችን ቀይረናል፣ አድሰናል። እነርሱ የኦሪት ሰዎች ናቸው። ባልታደሱ ጎዳናዎች፣ ባረጁ ከተሞቻቸው፣ በደከሙ ቅጥሮቻቸው ውስጥ ይኖራሉ። ኢትዮጵያ እንደሆነች ከቤተልሔም ወደ ዮርዳኖስ፣ ከዮርዳኖስ ወደ ቆሮንጦስ፣ ከቆሮንጦስ ወደ ደብረ ታቦር፣ ከደብረ ታቦር ወደ ቀራኒዮ፣ ከቀራኒዮ ወደ ደብረ ዘይት እያለች መጓዟን ትቀጥላለች። ከእንግዲህ እያረገች ትሄዳለች እንጂ ወደ አሮጌ መንደሮቿ አትመለስም። የፈርዖን አስማተኞች የሚፈጥሩት አስማትና መተት ከእንግዲህ አያስፈራራትም። ባህር እንዴት እንደሚከፈል በዮርዳኖስ አይታለችና ይህ ዘመን ያለ ጥርጥር የኢትዮጵያ ዘመን ነው። ከኢትዮጵያ እውነት ጋር የሚራመዱ ሁሉ ከኃይል ወደ ኃይል ይራመዳሉ። ይህን የተረዱ ብዙዎች ከውጪም ከጫካም ወደ ኢትዮጵያ እየመጡ ነው። ኢትዮጵያም እየተቀበለቻቸው ነው። የቀሩት ብዙዎች ደግሞ የጊዜ ጉዳይ እንጂ እንደሚመጡ እናምናለን። ከጥፋት ልጅ በቀር ማንም ከኢትዮጵያ እውነት አይቀርም። እምነታችን፣ ስርዓታችን፣ ባህላችን፣ ቋንቋችን፣ ዜማችን፣ በአጠቃላይ ህብረ ብሔራዊ አንድነታችን በአደባባይ ለሚገለጥበት የኢየሱስ ክርስቶስ የጥምቀት በዓል በድጋሚ እንኳን አደረሳችሁ ብለዋል ጠቅላይ ሚኒስትር ዶክተር አብይ አህመድ። በተመሳሳይም የኢፌዴሪ ምክትል ጠቅላይ ሚኒስትር አቶ ተመስገን ጥሩነህ ለከተራና ለጥምቀት በዓል እንኳን አደረሳችሁ መልእክት አስተላልፈዋል። ምክትል ጠቅላይ ሚኒስትሩ በማህበራዊ ትስስር ገጻቸው ላይ ባስተላለፉት መልእክት ጥምቀት ፍቅርንና ትህትናን የምንማርበት ልዩ በዓል ነው። በሰማይም በምድርም የከበረው ኢየሱስ ክርስቶስ ዝቅ ብሎ በፍጡርና በአገልጋይ እጅ ተጠመቀ ብለዋል። ኢትዮጵያም የልጆቿን እርስ በርስ መፋቀር በአንድነትና በአብሮነት መኖር ዘወትር ትሻለች። ፍቅር ኃይላችን፣ አቅማችንና የአንድነት ካስማችን ነው ብለዋል። ኢየሱስ ክርስቶስ መምህረ ትህትና ነው። በጥምቀት ፈጽሞ ያሳየን የትህትና አምላክነቱን ነው። በፍጡሩ የሁሉ ባለቤትና ንጉሥ ሆኖ ሳለ በአገልጋዩ በዮሐንስ እጅ መጠመቁ ትህትናን ሊያስተምረን ነው በማለትም ገልጸውታል። እኛም ትሑታን ልንሆን ያለንበት ቦታ የሀብት መጠን፣ የዝና ልክ፣ የኃይል ጥንካሬ ሳይወስነን ዝቅ ብለን ህዝባችንን ልናገለግል ያስፈልጋል ያሉት ጠቅላይ ሚኒስትሩ ኢትዮጵያ አሁን የሚያስፈልጋት ጭቃ ነክተው አፈር ረግጠው አቧሯን አራግፈው ወደ ልዕልና ለማሻገር የሚሰሩላትን መሆኑንም ተናግረዋል። ኢትዮጵያም በትጉሃን ልጆቿ የብዙ ዓመታት መከራዋን እየገፈፈች ስር የሰደዱ ችግሮቿን እየፈታች ወደ አዲስ ምዕራፍ በመሸጋገር ላይ ትገኛለች። ከዕዳዋ የሚልቀው ሀብቷን እየገለጠች ወደ ምንዳ
እየቀየረች ነው ብለዋል። በመልእክታቸው የጥምቀት በዓል ኢትዮጵያ በአደባባይ የምትደምቅበት ውድ ጌጧ ነው። በዓሉ ኢትዮጵያውያንን ህብረ ብሔራዊ አንድነታቸውን የሚገልጡበት ነው። ይህ የፍቅርና የአንድነት መገለጫና የዓለም ቅርስ የሆነውን በዓል ጠብቆ ማቆየት የእኛው ኃላፊነት ነው ብለዋል። በማህበራዊ ትስስር ገጻቸው መልእክት በተመሳሳይም የአዲስ አበባ ከተማ ከንቲባ ወይዘሮ አዳነች አቤቤ ለከተራና ለጥምቀት በዓል የእንኳን አደረሳችሁ መልእክት አስተላልፈዋል። ለኢየሱስ ክርስቶስ የጥምቀት በዓል የእንኳን አደረሳችሁ መልእክታቸውን ያስተላልፉት ከንቲባ አዳነች አቤቤ በክርስቲያኖች ዘንድ ጥምቀት የመገለጥና የእርቅና ዳግም የመወለድ ምልክት መሆኑን አንስተዋል። በአገራችን ካሉት ደማቅ የአደባባይ በዓላት አንዱ የሆነው የጥምቀት በዓል ድንቅ ሃይማኖታዊና ባህላዊ እሴቶች ጎልተው የሚታዩበት ከመሆኑ ባሻገር በዓለም የማይዳሰስ ቅርስነት የተመዘገበ በርካታ የውጭ ሀገራት ቱሪስቶች የሚታደሙበት የሀገራችንን መልካም ገጽታ ለዓለም የሚያስተዋውቅ ደማቅ በዓል ነው ብለዋል። ይህንን ውብና ደማቅ በዓል ከሃይማኖታዊ ልዩ ስርዓቶቹ በተጨማሪ ባህላችንን፣ ቋንቋችንን፣ ዜማችንን፣ ህብረ ብሔራዊ አንድነታችንን በአደባባይ የምናሳይበት በመሆኑ በኢትዮጵያዊ ጨዋነትና እንግዳ ተቀባይነት ባህል ሃይማኖታዊ ስርዓቱንና እሴቶቹን ጠብቆ በማክበር የበለጠ ሀገራችንን ለዓለም እናስተዋውቅበታለን ብለዋል። በማህበራዊ ትስስር ገጻቸው ባስተላለፉት መልእክት የከተራ በዓል ኢየሱስ ክርስቶስ ዝቅ በማለት ትህትና ፍቅርን ለሰው ልጆች ያስተማረበት በዓል መሆኑን የኢትዮጵያ ኦርቶዶክስ ቤተክርስቲያን የሃይማኖት አባቶች ተናገሩ። የሃይማኖት አባቶቹ በዓሉ ሲከበርም ኢየሱስ ክርስቶስ ያሳየውን ፍቅር፣ ትህትናን፣ ይቅርታ ባይነትን በተግባር በመግለጥ ሊሆን ይገባል ብለዋል። ፈቃዱ መለሰ ተጨማሪ አለው። የጥምቀት ከተራ በዓል የሰው ልጆች የሞት ደብዳቤ የተቀደደበት ኢየሱስ ክርስቶስ ታላቅ ሆኖ ሳለ ዝቅ ብሎ በሰዎች እጅ የተጠመቀበት የትህትና ምስጢር የተገለጠበት ዕለት ነው። እንደ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አስተምሮ ኢየሱስ ክርስቶስ ከገሊላ ወደ ዮርዳኖስ ወንዝ መውረዱን ተከትሎ በየዓመቱ ጥር 10ና 11 በአደባባይ በድምቀት የሚከበሩት የጥምቀት ከተራ በዓላት ዘንድሮም በአዲስ አበባ ከተማ ታቦታቱ ከመንበራቸው ወጥተው ወደ ተዘጋጁላቸው ባህረ ጥምቀት መፈጸሚያ ቦታዎች በተለያዩ ሃይማኖታዊ ዝማሬዎች ታጅበው አምርተዋል። ከተራ ከተረ ከሚለው የግዕዝ ቃል የተወሰደ ሲሆን ትርጉሙም ውሃ መክበብ ወይም መገደብ ማለት እንደሆነ የሃይማኖት አባቶች ይናገራሉ። በዚሁ አስተምሮ መነሻነትም ታቦታቱ ከየማደሪያቸው ወጥተው በውሃ ዳር በተዘጋጀ ቦታ በየዓመቱ ያድራሉ። ከተራ ማለት የዝግጅት ቀን ውሃዎች ለነገ ቅዱስ ውሃ ህዝቡ የሚረጭበት የሚጠመቅበት ውሃዎች የሚከተሩበት የሚሞሉበት ወይም ደግሞ የሚጠራቀሙበት ማለት ነው። የኢየሱስ ክርስቶስን ጥምቀት መሰረት አድርገን ነው። ትውስታውን ስናስብ የዕዳ ደብዳቤያችን የተቀደደበት የሥላሴ ማንነት ወይም የሶስቱ ሥላሴ የተገለጡበት ኢየሱስ ክርስቶስ ለዓለም ከ30 ዓመት በኋላ በግልጥ የተገለጠበት የጌታችን የመድኃኒታችን የኢየሱስ ክርስቶስ ምሳሌ ነው። ከቤተ ክርስቲያን መነሳቱ ከገሊላ ባህረ ጥምቀቱ ደግሞ ዮርዳኖስ ነው። በዮሐንስ እጅ ሄዶ መጠመቁን ምሳሌ በማድረግ ነው። የሰው ጌታችን መድኃኒት ኢየሱስ ክርስቶስ በ30 ዘመኑ በዮሐንስ እጅ የመጠመቁ ምሳሌ ነው የምናከናውነው፣ ቃሉን በተግባር ማለት ነው። ሰማያዊውን ስርዓት በምድር ነው የምናካሂደው። እንግዲህ ዛሬ ትልቁ በዓል ታቦታቱ በየመንገዱ እንደምታዩት ጌታችን ኢየሱስ ክርስቶስ በሚሄድበት ሰዓት ድውያንን እየፈወሰ ለምጻምን እያነጻ ጎባጣ እያቀና ሙታንን እያስነሳ ይሄድ ነበርና እንደዚሁም ሆኖ ዛሬ ታቦታቱ እንደምታዩት ካህናቱ
ማዕጠንት ይዘው እያጠኑ የታመሙት እንዲፈወሱ እየጸለዩ እግዚአብሔር እያመሰገንን መሄዳችን ጸሎት ነው። የተጣሉ የታረቁበት ኢየሱስ ክርስቶስ ትሕትናንና ዝቅ ማለትን ያስተማረበት ዕለት መሆኑንም ነው የሃይማኖት አባቶች የሚያስተምሩት። ይህ በዓል እኮ ሰውና መላእክት የታረቁበት፣ ሰማይና ምድር የታረቁበት በዓል እኮ ነው። ለምን ጌታችን መድኃኒታችን ኢየሱስ ክርስቶስ በባሕረ ጥምቀቱ ሲጠመቅ በዮሐንስ እጅ የመጀመሪያ የትሕትና በዓል ነው። ሰው ሆኖ አምላክ ሰው ሆኖ ያ አምላክ በሰው እጅ መጠመቁ ትሕትና ነው። ሁለተኛ ዮሐንስ አክብሮት መጥቷል። ዮሐንስን ደግሞ አምላክ አክብሮታል። ስለዚህ ታላቅ የፍቅር በዓል ነው። የበረከት ጥምቀት ነው። ጌታ ኢየሱስ ክርስቶስ ተጠመቀ ስንልም ኃጢአተኞች እንደነበሩት ኃጢአቱ ሊነጻ አይደለም። ልጅነት እንደምናገኘው ልጅነት ለማግኘት አይደለም። ውሃውን ለመባረክ ለእኛ አርአያ ሆኖ ወደፊት ያመነ የተጠመቀ ይድናል ብሎ የሚያስተምር ስለሆነ መጀመሪያ በተግባር ገልጦ በኋላ በትምህርት ያስረገጠውን እሱን ለመባረክ ነው። የእምነቱ ተከታዮች በዓሉን ሲያከብሩ ኢየሱስ ክርስቶስ ያሳየውን ፍቅር፣ ትሕትናና ይቅርታ በተግባር በመግለጥ ሊሆን ይገባል የሃይማኖት አባቶቹ መልእክት ነው። የአዳምና የሔዋን ዕዳ ደብዳቤ እንደቀደደ ሁሉ እኛም ደግሞ ለሌሎቹ አርአያ በመሆን ክፋትን፣ ተንኮልን ሳይሆን የበደሉን ይቅር በማለት የተራቡትን በማብላት፣ የተጠሙትን በማጠጣት፣ የተራቆቱትን በማልበስ፣ የወደቁትን በማንሳት፣ መጠለያ የሌላቸው መጠለያ በመሆን ይህንን በዓል ማሳለፍ ይኖርብናል። በምድር የተፈጸመው ትሕትና ለመላው ዓለም ሰዎች እኔ ትሑት ነኝና ትሑታን ሁኑ እንዳለ በትሕትና እንድንኖር፣ በፍቅር እንድንኖር፣ በመተሳሰብ እንድንኖር ያስተምረናል። የከተራና ጥምቀት በዓል በተባበሩት መንግስታት ድርጅት የሳይንስ የትምህርትና የባህል ተቋም ዩኔስኮ በማይዳሰስ ቅርስነት የተመዘገበ የቱሪዝም ሀብት ነው። ቀጥለናል። የተወደዳችሁ ተመልካቾቻችን በድጋሚ ለመላው የክርስትና እምነት ተከታዮች እንኳን ለከተራ ጥምቀት በዓል በሰላም አደረሳችሁ። እንግዲህ ዛሬ የጥምቀት ከተራ በዓል በአዲስ አበባ እንደዚሁም በባቱ ከተማ በድምቀት ተከብሮ ውሏል። ታቦታቱ ከቤተ መቅደሳቸው ተነስተው በምስጋናና በመዝሙር በምዕመናን ታጅበው ወደ ማደሪያቸውም ወርደዋል። በዚህ ጉዳይ ላይ ተጨማሪ መረጃዎችን ሊያደርሱን ሪፖርተሮቻችን በመስክ ምልከታ ላይ ይገኛሉ። ከነሱ ጋር የተወሰነ ቆይታ ይኖረናል። እንግዲህ በአዲስ አበባ ጃን ሜዳ ቤተልሔም አየነው እንደዚሁም ደግሞ ካሳሁን አንዱ ዓለም በባቱ ከተማ ደግሞ አሰግድ ኪዳነ ማርያም ይገኛል። እንደምን አምሽታችኋል? በቀጥታውን የምንጀምረው በአዲስ አበባ አጠቃላይ ጃን ሜዳ ያለውን ድባብ ነው። ቤተልሔም እንደዚሁም ካሳሁን አንዱ ዓለም እንደምን አምሽታችኋል? በጃን ሜዳ የከተራ ጥምቀት በዓል አከባበር እንዴት ነበረ የሚለው ለተመልካቾች መረጃዎቹን አጋሩልን። በጣም አመሰግናለሁ ሳለ ገብርኤል። እንግዲህ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ደግሞ በአጠቃላይ በክርስትና እምነት ተከታዮች ዘንድ በድምቀት በአደባባይ ከሚከበሩ በዓላት መካከል የጥምቀት በዓል ቀዳሚው ነው። ይህ በዓልም እንግዲህ ከተራ በዓል በአዲስ አበባ ደግሞ በድምቀት ከሚከበርባቸው አካባቢዎች ኢትዮጵያ አካባቢዎች መካከል ደግሞ አዲስ አበባ ቀዳሚ የከተራና የጥምቀት በዓልም በዛሬው ዕለት እንግዲህ በተለይ በአዲስ አበባ በተለያዩ አካባቢዎች እጅግ ደማቅ በሚባል መልኩ እየተከበረ ነው የሚገኘው የከተራ በዓል ማለት ነው። ከአዲስ አበባም ደግሞ በተለይ የድምቀት ከሚከበርባቸው ቦታዎች መካከል ጃን ሜዳ ይጠቀሳል። በጃን ሜዳ አሁን በምንገኝበት ቦታ ማለት ነው ወደ 12 አብያተ ክርስቲያናት ታቦታቱ ከመንበረ ክብራቸው ወርደው እንግዲህ ወደዚህ ወደ ጃን ሜዳ በመምጣት አዳራቸውን ያደርጋሉ። አጠቃላይ ይህ የሚያድሩ ታቦታት ቁጥር 13 ነው። ከተለያዩ አብያተ ክርስቲያናት ከ12 አብያተ ክርስቲያናት የሚመጡ ታቦታት ማለት ነው እንግዲህ ከ11 ሰዓት አካባቢ ጀምሮ ከሁሉም አብያተ ክርስቲያናት የመጡ ታቦታት እዚህ ጃን ሜዳ ደርሰው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ብፁዓን አባቶች በተለይም ደግሞ በብፁዕ አቡነ ዲዮስቆሮስ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሲኖዶስ ዋና ጸሐፊና በተለያዩ ብፁዓን አባቶች እንዲሁም ደግሞ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምእመናንና ተከታዮች እንዲሁም በካህናትና በዲያቆናት ዝማሬና እልልታ እንዲሁም በያሬዳዊ ዝማሬ ዘንድሮው የያሬዳዊ ዝማሬ አዘጋጅ ቤተ ክርስቲያን ቀጨኔ መድኃኔዓለም ቤተ ክርስቲያን ነው። እንግዲህ የእሱ ቤተ ክርስቲያን ዘማሪያን የሰንበት ትምህርት ቤት ወጣቶችና ዲያቆናቱ የተለየ ያሬዳዊ ዝማሬ አቅርበው እንግዲህ ታቦታቱ በዚህ በተዘጋጀላቸው የክብር ማረፊያ ቦታ ላይ ደርሰዋል ማለት ነው። የተለያየ ትምህርትና ዝማሬ እንዲሁም ደግሞ የምስጋና በተለይም የኢየሱስ ክርስቶስ የጥምቀትን መጠመቅን የሚያመላክቱ ጥምቀቱን የሚያወሱ የሚያስታውሱ የተለያዩ
መዝሙሮች እየቀረቡ ነው የሚገኘው በአሁኑ ሰዓትም ማለት ነው። እንግዲህ በአጠቃላይ የከተራ በዓል እጅግ ደማቅ በሚባል ሁኔታ እዚህ ወደ 13 የሚሆኑ ታቦታቱ በ12 ሰዓት አካባቢ ሁሉም ታቦታት ደርሰው በድምቀት ተከብረዋል ማለት ነው። በአሁኑ ሰዓትም ከጀርባዬ ምናልባት ለተመልካቾች ይደርስ ከሆነ በጣም በርካታ ምዕመናን ጥምቀትን የሚያስታውሱ መዝሙሮችን እየዘመሩ ነው የሚገኘው ማለት ነው። አዲስ ሚዲያ ኔትወርክ ከተለያዩ የከተማዋ አካባቢዎች አጠቃላይ የከተራ በዓል ድምቀት ምን ይመስል ነበር የሚለውን በተከታታይ ለተመልካቾቹ ሲያደርስ ነበረ። በተለያዩ አካባቢዎች ከነበሩ ሪፖርተሮቻችን መካከል ደግሞ አጠገቤ ቤተልሔም አየነው ትገኛለች። በተለይም ወደ ጃን ሜዳ መዳረሻቸውን ከሚያደርጉ ታቦታት መካከል እንግዲህ ግቢ ገብርኤል፣ በዓታ ማርያምና ቅድስት ሥላሴ መንበረ ጸባዖት ቅድስት ሥላሴ እንዲሁም ደግሞ 5 ኪሎ መንበረ ፓትርያርክ ቅድስተ ቅዱሳን ማርያም ገዳምን ጨምሮ በዚህኛው መስመር የሚመጡ ከነሱ ጋር ከቅድስት ሥላሴ ጀምራ እዚህ ጃን ሜዳ ደርሳለች። አጠቃላይ ድባቡ ምን ይመስል ነበር? 4 ኪሎ አካባቢ ውብ ሆኗል። አጠቃላይ ከዛ እዚህ ጃን ሜዳ እስክደርሱ ድረስ የነበረው ድባቡን ለተመልካቾቻችን ታስቃኛቸው። ልክ ነው። እንግዲህ በመንገዳችን ስንመለከት የነበረው ነገር እጅግ የሚያስደንቅ ነው። ምዕመናን እንደተለመደው በርካታ ቁጥር ያላቸው ምዕመናን ታድመዋል። ካህናት፣ ዲያቆናት እንግዲህ ልብሰ ተክህኗቸውን አድርገው እጅግ በሚያምር መልኩ ከዛም ባሻገር ደግሞ ሌሎች ወጣቶች የጽዋ ማህበር እንዲሁም ደግሞ በየአካባቢያቸው የተደራጁ ወጣቶችም ምንጣፉን ተሸክመው እንግዲህ ከወጡበት እኛ ከመንበረ ፓትርያርክ ቅድስት ሥላሴ ነበረ ከካቴድራል መነሻችን ያደረግነው። እንግዲህ ከዛ አንስቶ ጃን ሜዳ እስክንደርስ ድረስ በየመሃሉ ደግሞ ታቦታት ሲገናኙ ተቆመው ወረብ እየቀረበ በስርዓቱ መሰረት ነበር ሲመጣ የነበረው። በዚህ መሀል እንግዲህ ትልልቅ ሰዎች፣ እናቶች፣ ወጣቶች የሚያነጥፏቸው ምንጣፎች ሲጠርጉ እጅግ ትህትና የተሞላ እንግዲህ እየተደጋገፉ እየተረዳጁ በየመንገዳችንም ደግሞ ደከም ያለው ሰው ካለ ውሃም የሚያቀርቡ እናቶችን፣ ወጣቶችን እየተመለከትን ነበረ። በአጠቃላይ እንግዲህ መንፈሳዊ ትውፊቱን ጠብቆ ባህላዊ ክዋኔውም ደግሞ እንደተጠበቀ በደማቅ ሁኔታ ተከብሯል ማለት እንችላለን። እንግዲህ በመንገዳችንም ደግሞ በርካታ ቱሪስቶችንም ስንመለከት ነበረ። ያነጋገርናቸውን በርካቶች ነበሩ። እንግዲህ ከነዛ መካከል ሀሳባቸውን ሰጥተውናል። ለመጀመሪያ ጊዜ ያከበሩም አሉ። እንዲሁም ደግሞ የሁለተኛ ሶስተኛ ጊዜያቸው ይሆናል። እጅግ ደማቅ መሆኑን ገልጸውልናል። በተለይ ደግሞ ከተማችን አሁን ላይ የተላበሰችው ገጽታም ለአደባባይ በዓላት ምቹነትን እንደፈጠረ ያነሱበት የገለጹበት ሁኔታ አለ። ከዛም ባሻገር የከተማችን ነዋሪዎችም እንግዲህ በየመንገዱ እንደሚታወቀው አረፍ ብለውም ደግሞ በየኮሪደር ልማት ላይ የተሰሩ አረፍ ለማለትም ለአቅመ ደካሞችም የሚሆኑ መቀመጫዎች አሉና ይሄ ሁሉ በዓሉን እጅግ በደስታ በሐሴት በመደጋገፍ እንዲያከብሩት የተለየ እድል እንደሰጠም ገልጸውልናል። በአጠቃላይ ስንመለከት ግን እጅግ መንፈሳዊነት የተሞላ መፈቃቀር፣ መተባበር የነበረበት ሃይማኖታዊ ሴቱንም በጠበቀ መልኩ በደማቁ ተከብሯል ልንል እንችላለን። በጣም አመሰግናለሁ ቤተልሔም። እንግዲህ ሳህለ ገብርኤል ቀደም ብላ ቤተልሔም እንዳነሳችሁ በከተማው የተሰሩ የኮሪደር ልማትን ጨምሮ የተለያዩ የልማት ስራዎች ለዚህ ውብና ደማቅ ለሚባል አደባባይ በዓል ተጨማሪ ውበትን አጎናጽፈውታል። ከዚህ ከጀርባም እንግዲህ በድምቀት እየተከበረ ነው የሚገኘው አዲስ ሚዲያ ኔትወርክ ነገም ከጠዋት ጀምሮ በቀጥታ ስርጭት የባህረ ጥምቀቱ ምን ይመስላል፣ አጠቃላይ ድባቡ፣ የሚተላለፉ መልዕክቶች ምንድናቸው የሚለው ለውድ ተመልካቾቻችን የሚያደርስ ይሆናል። እናመሰግናለን። መልካም ሪፖርተራችን ካሰኑ አንዷለም እንደዚሁም ቤተልሔም አየነው ላደረሳችሁን የቀጥታ መረጃ እጅግ አድርጌ አመሰግናለሁ። መልካም በዓል፣ መልካም ምሽት ተመኝቻለሁ። ሌላኛው ሪፖርተራችን እንግዲህ በባቱ ከተማ ነው የሚገኘው አሰግድ ነው። አሰግድ እንኳን አደረሰ፣ እንደምን አምሽታል? እስኪ አጠቃላይ በባቱ ከተማ የከተራ ጥምቀት በዓል አከባበር ምን ይመስል ነበር የሚለውን ለተመልካቾቻችን መረጃዎቹን አጋራለን። አመሰግናለሁ ተመልካቾች፣ እንኳን ለከተራና የጥምቀት በዓል በሰላም አደረሳችሁ ለማለት እወዳለሁ። በተለይ ደግሞ ለኦርቶዶክስ ክርስትና እምነት ተከታዮች በሙሉ ማለት ነው። እንግዲህ የከተራ በዓል በባቱ ከተማ በድምቀት ተከብሮ ውሏል። እንግዲህ በባቱ ከተማ የሚደረገው የከተራና የጥምቀት በዓል ልዩ ስነ ስርዓት ያለው አከባበር ነው። በጣም ደማቅ የሆነ እንዲሁም ደግሞ ከሌሎች አካባቢዎች ለየት ባለ መልኩ በሐይቅ ላይ የሚደረግ ጉዞ አለ። ይህም እጅግ ደማቅ በሆነ መልኩ ነው ዛሬም ተከናውኖ የተመለከትነው ማለት ነው። እንግዲህ በባቱ ከተማ አቅራቢያ የሚገኘው የደንበል ሐይቅ ላይ እንግዲህ 5 ደሴቶች አሉ። ከነዚህ ደሴቶች መካከል ደግሞ 2ቱ በከተማ አስተዳደሩ ስር ይገኛሉ። ከነዚህ 2 ደሴቶች ደብረ ሲናና ገሊላ ከሚባሉት 2 ደሴቶች እንግዲህ ታቦታት ተነስተው ወደ ማደሪያቸው ይሄዳሉ። በዛሬው ዕለትም እንግዲህ ከደብረ ሲናና ከገሊላ ደሴቶች ታቦታት ተነስተው ወደ ማረፊያቸው አቅንተዋል። ይህም መርሃ ግብር እጅግ ያማረ እንደነበር መመልከት ችለናል ማለት ነው። የባቱ ከተማ ነዋሪዎችም እንግዲህ ከሰዓት በኋላ ማለት ነው አብዛኞቹ ወደዚህ ወደ ባቱ ወደ ደንበል ሐይቅ በመሰባሰብ በጀልባዎችና በተለያዩ የውሃ ላይ ትራንስፖርቶች እንግዲህ ወደ 2ቱ ደሴቶች በማቅናት ታቦታቱ
በማጀብ ድጋሚ ወደ ታቦቱ ማረፊያ መጥተዋል ማለት ነው። እንግዲህ በባህሩ ላይ ወይ በሐይቁ ላይ የነበረው የታቦታቱ ጉዞ እጅግ ማራኪና አስደናቂ ምን እንደሆነ ተመልክተናል ማለት ነው። በተለይ ደግሞ ከሁለቱም ደሴቶች የሚነሱት ታቦታት በመሃል ላይ በሐይቁ መሃል የራሳቸው የሆነ የሚገናኙበት ስፍራ አለ። በዛ ስፍራ ላይ ተገናኝተው እንግዲህ ሃይማኖታዊ ስርዓቶችን በመፈጸም ወደ ማደሪያቸው ወደ ታቦት ማደሪያ ወደ ሐይቁ ዳርቻ ማምራት ችለዋል ማለት ነው። እኛም እንግዲህ ከዚህ ሆነን የተለያዩ በዚህ የደንበር ሐይቅ ላይ የነበረውን የከተራ በዓል ስንዘግብ ነበር። እንግዲህ ተመልካቾቻችንን በቀጥታ ስርጭት መመልከት እንደቻሉት በዛሬው ዕለት በከተራ በዓል በባቱ ከተማ የነበረው መርሃ ግብር እጅግ ያማረና የደመቀ ነበር ማለት ነው። እንግዲህ ከተማ ነዋሪዎችም በስፋት እንግዲህ በጀልባዎች ላይ በመታደም የከተራ በዓልን ሲያከብሩ ተመልክተናል ማለት ነው። አሁን ላይ እንግዲህ አብዛኞቹ ሰዎች የታቦታቱ ካረፉ በኋላ እዚህ አካባቢ ወደ ማረፊያቸው ሄደዋል ማለት ነው። እንግዲህ በባቱ ከተማ ያለው የጥምቀት በዓልና የከተራ በዓል እጅግ ደማቅ መሆኑን የተመለከትነው ከሌሎች አካባቢዎች የተለየ ነው። በሐይቅ ላይ የነበረው ጉዞ እንግዲህ ማራኪ ሆኖ ተመልክተነዋል። እንግዲህ ነገ ደግሞ የሚኖረው የጥምቀት በዓልም እንዲሁ ያማረ ይሆናል ተብሎ ይጠበቃል ማለት ነው። በዚሁ በሐይቁ ላይ በርካታ ሰዎች በመገኘት ነው እንግዲህ በዓሉን ያከበረ የሚገኙት። ከከተማ ነዋሪዎች በተጨማሪ ደግሞ ከተለያዩ የሀገሪቱ ክፍሎች እንዲሁም ደግሞ ከውጭ ሀገራት የመጡ ቱሪስቶች ጭምር በዚህ በዓል ላይ ታድመው ተመልክተናል። እንግዲህ በባቱ ከተማ ወይም ደግሞ በደንበል ሐይቅ ላይ የነበረው የታቦታት ሽኝት መርሃ ግብር እጅግ ያማረ መሆኑን ተመልክተናል። እንግዲህ ከሁለቱ ደሴቶች ላይ ተነስተው በባህረ ጥምቀቱ ወይም ደግሞ ቦጨን በሚባለው አካባቢ ላይ ማረፍ ችሏል። ይህን እንግዲህ ተመልክተናል ማለት ነው። ያማረ የከተራ በዓል መሆኑን የተመለከተው ሳላ ገብርኤል ወደ አንተ ልመለስ። ሪፖርተራችን አሰግድ ኪዳነ ማርያም ከባቱ ከተማ በቀጥታ ላደረስከን መረጃ እጅግ አድርጌ አመሰግናለሁ። ለአንተም መልካም በዓል መልካም ምሽት ብያለሁ። የተወደዳችሁ ተመልካቾቻችን እንግዲህ የጥምቀት በዓልን ስናነሳ ጎንደር ትጠቀሳለች። ጎንደርና ጥምቀት ተለያይተው አይለያዩም። ኤኤምኤንም የዘንድሮውን የከተራ ጥምቀት በዓል ደግሞ እዚያው ስፍራው ድረስ ተገኝታ መረጃውን ለተመልካቾች እያደረሰ ነው የሚገኘው። ባልደረባችን አፈወርቅ ውበቱ ደግሞ እንግዲህ መረጃዎችን ሊያስቃኘን በቀጥታ መስመራችን ላይ ነው የሚገኘው። ከሱ ጋር የተወሰነ ቆይታ የምናደርግ ይሆናል። አፈወርቅ እንደምን አምሽተሃል? እንኳን አደረሰ። እስኪ አጠቃላይ ጥምቀት ከተራና ጎንደር ምን ይመስላሉ ከሚለው ጥያቄ እንጀምር። እንደምናመሻችሁ አድማጮች፣ እንደምናመሸ ሳለ ገብርኤል እንኳንም ለጥምቀት የከተራ በዓል በሰላም አደረሳችሁ ማለት እፈልጋለሁ። እንግዲህ የዛሬው የከተራ በዓል በታሪካዊቷ ጎንደር ከተማ በድምቀት ተከብሮ ቆይቷል። የአዲስ ሚዲያ ኔትወርክ በቦታው ተገኝቶ ቅኝቶችን ሲያደርግ ነበር። በዓሉ እንደተለመደው ከአሁን በፊት እንደነበረውም በይዘቱ ጥሩ ሆኖ በደማቅ ሁኔታ ተከብሮ ነው የቆየው። እንግዲህ የዚህ በዓል አካል ከሆኑት መካከል የኢፌዴሪ ፕሬዚደንት ታዬ አጽቀሥላሴ በዚህ ጎንደር ከተማ ተገኝተው የአጼ ቴዎድሮስ 207ኛ ዓመት የልደት በዓል መታሰቢያ የአበባ ጉንጉን አስቀምጠዋል። ከእሳቸውም በተጨማሪ በርካታ ከፍተኛ የመንግስት ባለስልጣናት የኢፌዴሪ ምክትል ጠቅላይ ሚኒስትር አቶ ተመስገን ጥሩነህን ጨምሮ ጎንደር ከተማ ላይ ተገኝተዋል። እዚህ ታሪካዊቷ ጎንደር ከተማ ላይ ሲገኙም የአማራ ክልል ከፍተኛ የስራ ኃላፊዎች በቦታው ተገኝተው የክልሉን ፕሬዚዳንት አቶ አረጋ ከበደን ጨምሮ አቀባበል አድርገውላቸዋል። ጎንደር በታሪኳ የምትወሳ ከተማ መሆኗን ተከትሎ የጥምቀት በዓል ደግሞ በአማረና በደመቀ ሁኔታ እንዲከበር ይህም እንደዚህ አይነቱም ሁነት ሌላ አስተዋጽኦ ይኖረዋል ማለት ነው። እንግዲህ እንደሚታወቀው የከተራ በዓላችን ዛሬ የሃይማኖት አባቶች፣ የእምነቱ ተከታዮች፣ በርካታ የማህበረሰብ ክፍሎች በቦታው ተገኝተው በእልልታ በጭፈራ በደማቅ ሁኔታ ታቦታቱ ወደ ማደሪያቸው ተገኝተዋል። በጥምቀተ ባህሩም ተገኝተን እኛም መረጃዎችን ስናደርስ ነበር። በወቅቱ የነበረው ድባብ እጅግ ማራኪ ነበር። እውነትም በዓሉ በጎንደር ከተማ በታሪክ እንደሚከበር ማሳያ ነው። ከዛም ባለፈ እዚህ በቆይታችን የታዘብነው የዚህ የከተራ በዓል ፍጹም ሰላማዊ በሆነ ሁኔታ ነው የተከበረው። የበዓሉ ተሳታፊዎችም ሲገልጹ እንደነበረው የዚህ በዓል በጥሩ ሁኔታ በጥሩ ሰላም በደማቅ ሁኔታ መከበሩ ሰላም ለሁሉም ነገር አስፈላጊ መሆኑን ማሳያ ነው። ምክንያቱም ሰላም ከሌለ በዓል በድምቀት ማክበር ቀርቶ ምናልባትም በቦታ መገኘት ሊከብድ ይችላል። ግን በጎንደር ከተማ ፍጹም ሰላም በሆነ ሁኔታ የዛሬው የከተራ በዓል ተከብሯል። እንግዲህ ነገ ደግሞ የጥምቀት በዓል ከዛሬው ሞቅ ደመቅ ብሎ እንደሚከበር እንጠብቃለን። እኛም እንደተለመደው በቦታው ተገኝተን የዚህን በዓል አጠቃላይ ይዘት ወደ እናንተ ወደ አድማጮች ተመልካቾች የምናቀርብ ነው የሚሆነው። ቀደም ብለን እንደገለጽነው የከተራ በዓልን አስመልክቶ በርካታ ሰዎች በርካታ ጎብኚዎች ከተለያዩ ክፍሎች ሲመጡ ነበር። አርቲስቶችም የኪነ ጥበብ ባለሙያዎችም በዛሬው ተገኝተው እዛ ላይ ሲጨፍሩ እየተመለከትን ነበር። እጅግ ያስገረመኝ በዛሬው ቆይታ ደግሞ ከውጭ የመጡ ቱሪስቶች በዓሉ የነሱ እስከሚመስል ድረስ እየጨፈሩ በእልልታ ከኢትዮጵያውያን አማኞች ጋር በዓሉን ሲያከብሩ ነበር። እሱ እውነት ለመናገር
ትንሽ ለኔ ትኩረቴን ከሳቡት ነገሮች መካከል ነበሩ። ጭፈራ ነበረው ከውጭ ዜጎች ማለት ነው። ስለዚህ በአጠቃላይ የዛሬው የጥምቀት ከተራ በዓል የጥምቀት ዋዜማ እጅግ በአማረ ሁኔታ በታሪካዊቷ ጎንደር ከተማ ተከብሯል። ነገም በጠዋት ተነስተን በቦታው ተገኝተን የአጠቃላይ ጥምቀት በዓልን ወደ አድማጮች ተመልካቾች የምናደርስ ነው የሚሆነው። ለዛሬ የነበረን መረጃ ይህንን ይመስላል። መልካም ሪፖርተራችን አፈወርቅ ውበቱ ከጎንደር በቀጥታ ላደረስከን መረጃ እጅግ አድርጌ አመሰግናለሁ። መልካም በዓል፣ መልካም ምሽት ተመኝቻለሁ። ቀጥለናል። የተወደዳችሁ ተመልካቾቻችን እዚሁ የከተራ ጥምቀት በዓል ላይ ነው ቆይታ የምናደርገው። የከተራ በዓል ሃይማኖታዊና ባህላዊ ትውፊቱን በጠበቀ መልኩ በድምቀት መከበሩን የሃይማኖት አባቶችና የእምነቱ ተከታዮች ተናግረዋል። የ2018 የከተራ በዓል በአዲስ አበባ ከተማ በተለያዩ አካባቢዎች በድምቀት ተከብሮ ውሏል። ታምሩ ደምሴ በክርስትና እምነት ተከታዮች ዘንድ በድምቀት ከሚከበሩ በዓላት መካከል የከተራና ጥምቀት በዓል አንዱ ነው። በዓሉ ኢየሱስ ክርስቶስ ከገሊላ በመነሳት ወደ ባህረ ዮርዳኖስ በመጓዝ በዮሐንስ እጅ መጠመቁን አስመልክቶ በየዓመቱ በኦርቶዶክስ ተዋሕዶ እምነት ተከታዮች ዘንድ በድምቀት በአደባባይ ይከበራል። አዲስ ሚዲያ ኔትወርክ በተለያዩ ስፍራዎች በመገኘት ያነጋገራቸው የሃይማኖት አባቶችና የእምነቱ ተከታዮች የዘንድሮ የከተራ በዓል ሃይማኖታዊና ባህላዊ እሴቱን ጠብቆ ደማቅ በሆነ መንገድ መከበሩ ይናገራሉ። እግዚአብሔር ይመስገን ለዚህ ያደረሰን አምላክ ያው ታቦተ ክብሩን ከመንበረ ከቤተ ክርስቲያን አንስተን እስካሁን ድረስ በጥሩ ሁኔታ በጥሩ እንቅስቃሴ እየተጓዝን ነው ያለን። ደስ በሚል ሁኔታ ያለምንም ችግር በሰላም ወጥቶ ጉዟችን በሰላም እየቀጠልን ነው ያለን። እንደ እግዚአብሔር ፈቃድ የ2018 የከተራ በዓል እንዲህ በአማረና በደመቀ መልኩ እየተካሄደ ነው። ከተራው ድባቡ እሁድን በመሆኑ ገጠመና ያው ከተራው የሚያምር ነው፣ ደስ የሚል ነው። እንግዲህ የሚቀጥለው እንግዲህ ተረኛው የደብረ ኃይል ቅዱስ ራጉኤል ነው። በ5 ዓመት አንዴ ነው የሚደርሰን። የሚቀጥለው 2019 የደብረ ኃይል ቅዱስ ራጉኤል ተራ ነው። በዛ ሰዓት ደግሞ አምላክ የዛ ሰው ይበለን። ከተራ በጣም ደስ በሚል ሁኔታ ነው። ከዓመት ዓመት በጣም ደስ በሚል መልኩና ህዝቡ የአምልኮቱና የምናደርገውም የጥምቀት አከባበራችን በጣም እየተሻለ እና ወጣቱን ብቲ አዋቂው ብቲ አልፎ ተርፎ የሌላ እምነት ተከታዮች በጣም እያደነቁትና በሁን ምንነቱ እየገባን የመጣበት ወቅት ነው ብዬ ገምታለሁ። ጥምቀት በየዓመቱ ነው የማከብረው። በጣም ደስ ይላል። ከሀገሬም በወጣ እኔ እንጃ ለጥምቀት እመጣለሁ ነው የምለው። የግቢ ጉባኤ ልጆች አሉ፣ የሰንበት ትምህርት ቤት ተማሪዎች አሉ፣ ልብሰ ተክህኖ የለበሱ ዲያቆናቶች አሉ፣ እንደዚሁም አረንጓዴ ፒፕስ የለበሱ የቅዱስ ራጉኤል ወጣቶች እጅግ በሚያምር ሁኔታ ጊዜ እያሳለፍን እንገኛለን። በዓሉ የሰላም፣ የፍቅር፣ የትህትና በዓል በመሆኑ በመከባበርና በአንድነት እያከበሩ እንደሚገኙ የነገሩን የእምነቱ አባቶችና ምዕመናን የሌላ እምነት ተከታይ ወገኖች ጭምር ከጸጥታ መዋቅሩ ጋር በመተባበር ያሳዩት ስነ ምግባር የሚያስደስት መሆኑን ገልጸዋል። ደንብ ማስከበር ጣቢያ፣ ፖሊሶች ጠቅላላ ሁሉም በሙሉ በመልካም ትብብርና በመደጋገፍ ያለውን ነገር በሙሉ በፍቅር በሰላም ነው እስካሁን የምናደርገው። በጣም ደስ በሚል ብዙ ሙስሊሞች አሁን ምንጣፍ ሲያነጥፉ ብቲ ሲያስተናብሩ ቦታ ሲያጸዱ ብታያቸው በጣም በቃ ደስ በሚል አይነት መልኩ ነውና ጥምቀታችን በጣም ለሁላችንም የሚለው ነገር የገባን ሰዓት ነው። ከፖሊስ ከደንብ ማስከበርና እንዲሁም ከአዲስ አበባ ከተለያዩ ዘርፍ አካላት ጋር በመሆን በዓሉን ድባቡን ጠብቆ እጅግ በአማረ ሁኔታ እንዲከበር እያደረጉ ይገኛሉ። የአማረ ድባብ ነው ያለው የከተራው ድባብ። የተወደዳችሁ ተመልካቾቻችን የኢፌዴሪ ፕሬዝዳንት ታዬ አጽቀሥላሴ የጥምቀት በዓልን ለመታደም በጎንደር ከተማ ገብተዋል። እንግዲህ በአቀባበሉ ላይም የክልሉ ርዕሰ መስተዳድር አቶ አረጋ ከበደን ጨምሮ ከፍተኛ የስራ ኃላፊዎችም አቀባበል አድርገውላቸዋል። አጠቃላይ አቀባበሉ ምን ይመስላል? በምስለ ዜና ተከታትለን እንመለስ።
ቀጥለናል። የተወደዳችሁ ተመልካቾቻችን ከኛ ጋር ስለሆናችሁ እጅግ አድርገን እናመሰግናለን። ጥምቀትን በኢትዮጵያ ማክበራችን ልዩ ስሜት ፈጥሮብናል ሲሉ የውጭ ሀገራት ጎብኚዎች ተናገሩ። የአዲስ አበባ የኮሪደር ልማት ለበዓሉ ልዩ ድምቀት እንደሰጠውም ጎብኚዎቹ ገልጸዋል። ንጉሱ በቃሉ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የተለየ ቦታ ከሚሰጣቸው ሃይማኖታዊ በዓላት መካከል ጥምቀት አንዱ ነው። በተለይም የጥምቀት ዕለት የጥምቀት ያልሆነ ቀሚስ እንደሚባለው ሁሉም ያለውን አስቦ በመልበስ ለበዓሉ ልዩ ድምቀት ይሰጠዋል። በጥምቀት በዓል ከሚጠበቁ ክስተቶች መካከልም የውጭ ሀገራት ጎብኚዎች ስሜት ይጠበቃል። በዘንድሮው የከተራ በዓልም ያዩት ስርዓትና ሁነት እንዳስገረማቸው ጎብኚዎች ተናግረዋል። ኢትዮጵያ ስመጣ የመጀመሪያ ጊዜ ነው። በስነ ስርዓቱ በጣም ተደስቻለሁ። የሚገርም ሃይማኖታዊ ስርዓት ነው ያየሁት። ኢትዮጵያ የምትገርም ሀገር ነች። በጣም ሰላማዊ፣ ቆንጆና ለመኖር ምቹ ነች። ምግቧ ራሱ በጣም ይጣፍጣል። በጣም አሪፍ ነው። Food very good. Food's very spicy. We like it. It's great. First time here, first time in Ethiopia. እኔ ኢትዮጵያ ስመጣ የመጀመሪያዬ ነው። የጥምቀት በዓል በጣም የሚገርም ነው። በጣም ቆንጆ ነው። ከተለያዩ የኢትዮጵያ ክፍሎች ተሰባስበው አንድ ላይ ማክበራቸው ደግሞ ይበልጥ ደስ ይላል። አንድ ላይ ሆነው ህብረታቸውን መልካም የሆነ ሀሳብ በማስተላለፍ ማሳለፋቸውንም ደግሞ ወድጀዋለሁ። All joining for one positive amazing message that we all love. We are very excited. በጣም የሚገርም ስሜት ነው የተፈጠረብኝ። ጥምቀት በኢትዮጵያ የሚገርም ነው። በጣም ልዩ ነው። ሁሉም እየመጣ ይህንን ድንቅ ነገር ቢመለከት ደስ ይለኛል። የእውነት ለመናገር ድንቅ ነው። ቱሪስቶቹ በአዲስ አበባ ያለው እድገት ለበዓሉ የሰጠውን ድምቀትም ተናግረዋል። በተለይም ደግሞ የኢትዮጵያውያን እንግዳ አቀባበልና ያላቸው ቅልብ እንዳስገረማቸው ገልጸዋል። አዲስ አበባ የፈጠረብኝ ስሜት በጣም የተለየ ነው። ኢትዮጵያ በመገኘቴ በጣም ደስተኛ ነኝ። ኢትዮጵያውያን ኩሩና ቅን ልብ ያላቸው ህዝቦች ናቸው። በዚህ ደግሞ ኮርቻለሁ። መልካም የጥምቀት በዓል እንዲሆንላችሁ ተመኝቻለሁ። Happy Epiphany. አዲስ አበባ የኢትዮጵያውያን ታሪክ የምትመጥን ከተማ ሆናለች። ከጠበቅኩት በላይ ሆናን ያገኘዋት። እኛ አሜሪካውያን ኢትዮጵያውያንን እንወዳለን። የሚያስደንቅ እንክብካቤ ነው የተደረገልን። የጥምቀት በዓልም የሚገርም ሆኖ ነው ያገኘሁት። ባየነው ነገር ተገርመናል። Amazing hospitality and such an amazing festival and welcoming us. ሌላው በከተራ በዓል ጎብኚዎችን ያስገረማቸው ነገር ቢኖር የኢትዮጵያውያን አለባበስ ነው። በተለይም ደግሞ ኢትዮጵያውያን ከሌሎች ሀገራት ጋር መመሳሰል ያለው የበዓል አከባበር ቢኖራቸው ኢትዮጵያ ያለው ድምቀት ግን ለየት ያለ ነው ባይ ናቸው። That is so connected to its religion like we are in Israel. እዚህ ከእስራኤል ጋር ተመሳሳይ አከባበር ነው ያለው። ኢትዮጵያ ግን ያለው የሚለየው በጣም ደማቅ ነው። ሁሉም በሀገር ልብስ አምረው ሲታዩ ልዩ ስሜትን ይፈጥራል። ይህንን ማየት ደግሞ ያስደስታል። Massive and everybody dressed so beautifully in the traditional clothing. It's beautiful to see. It's placed now in Israel in Kasser. ከእስራኤል ጋር መመሳሰል ነገር ቢኖርም እዚህ ያለው ግን አስደናቂ ነው። በእውነት ያየሁት ነገር ከሰማሁት በላይ ሆኖ ነው ያገኘሁት። በጣም ትልቅና ደማቅ አከባበር መኖሩን ተመልክቻለሁ። Jerusalem is very big celebration. በተከታይነት ደግሞ ከከተራ ጥምቀት በዓል ወጣ ወዳሉ ወደ ሌሎች መረጃዎቻችን እናልፋለን። ማንም ሰው ከቤተሰብ ጋር 2 እና 3 ቀናትን በደንቢ ኢኮሎጂ ቢያሳልፍ በዘመኑ ሙሉ የተመኘውን ገነት በጨረፍታ የማየት ዕድል ያገኛል አሉ የኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ። ጠቅላይ ሚኒስትሩ የደንቢ ኢኮሎጂ በይፋ ስራ መጀመርን አስመልክቶ መልእክት አስተላልፈዋል። ወጣቶች ተሰፍሮና ተለክቶ በተሰጣቸው እድሜያቸው ሀገርን ለመለወጥ እንዲጠቀሙበትም ጥሪ አቅርበዋል። አፈወርቅ አለሙ
ዛሬ ለደቡብ ምዕራብ ኢትዮጵያ ክልል ሌላ ብስራት፣ ሌላ ደስታ ሆኗል። ሌላ ዘመን ተሻጋሪ ሀብት፣ ሌላ የክልሉ ውበት ማሳያ። ሚዛን አማን በመንግስትና በግሉ ዘርፍ ትብብር ደንቢ ኢኮ ሎጅን እነሆ ብላለች። ጠቅላይ ሚኒስትር አብይ ሎጁን ስራ ባስጀመሩበትም ወቅት ይህ ውብ ስፍራ የኢትዮጵያ የውበት ልክ ማሳያ ነው ብለውታል። ኢትዮጵያውያን በተቻለ መጠን አማን ሚዛን እየመጡ የደንቢ ሎጅን ማየት እንዲችሉና የኢትዮጵያን የውበት ልክ የጸጋ ልክ ማስተዋል እንዲችሉ እጋብዛለሁኝ። ወደዚህ ስፍራ መምጣት እንደከዚህ ቀደሙ አስቸጋሪ አይደለም። ኤርፖርት አለን። ከኤርፖርት እስከ ሎጁ ያለው ርቀት 5-10 ደቂቃ ቢወስድ ነው። ማንም ሰው ከየትም ቦታ በአውሮፕላን ተሳፍሮ መጥቶ በሎጁ በሚሰጠው ሰርቪስ በ5 እና 10 ደቂቃ እዚህ ቦታ መጥቶ 1 ቀን 2 ቀን ከቤተሰቡ ጋር ቢያሳልፍ ዘመኑን ሙሉ የተመኘውን ገነት በጨረፍታ የሚያይበት ቦታ ይሆናል ማለት ነው። ኢትዮጵያ የተባረከች ሀገር መሆኗ፣ ኢትዮጵያ የሌላት ነገር አለመኖሩም፣ ኢትዮጵያ የብዙ ጸጋ ባለቤት መሆኗ ሲነገር ይህ በስዕል ብቻ የሚገለጽ የሚመስለው ስፍራ ማሳያ መሆኑን ጠቅላይ ሚኒስትር አብይ አህመድ ተናግረዋል። የዚህ ከባቢ ህዝብ ውጫውን ስንመለከት በኑሮ የደህየ ሊመስል ይችላል፣ ግን ልቡ ሀብታም ነው። ህዝቡም ልቡ ሀብታም፣ አርቆ አስተዋይ፣ የተፈጥሮ ጸጋ የገባው፣ ተፈጥሮ መጠበቅ የእሱ ኃላፊነት እንደሆነ ያመነ በመሆኑ የነዚህ ሁሉ ተግባር ሲሰናሰልና ሲደመር ዛሬ እንዲህ ያለውን ድንቅ ነገር በሀገራችን ለማየት በቃ። እውነት ለመናገር ብዙ ሰዎች የዚህን ቦታ ቪዲዮ ሲመለከቱ ኢትዮጵያ ውስጥ ነው ብለው ያምናሉ ብዬ አልገምትም። ወጣቶች ተሰፍሮና ተለክቶ የተሰጣቸውን የዕድሜ እርከንን ለበጎና ሀገርን ለመለወጥ ሊጠቀሙበት ይገባልም ብለዋል። በሌላ አካል ስር ተቀጥሮ መስራትን እንደ አንድ እውቀት ገቢቶ ማለፍ እንደ ክህሎት ሽግግር መድረክ ሊመለከቱት እንጂ ሁሌም ያ መድረክ ይመጠነናል ብሎ ማሰብ አይገባምም ባይ ናቸው። ይህንን ስራ እኛ ከውጭ ያመጣነው ሰው የለም። የተጠቀምነው እዚሁ አካባቢ ያለን ሰው ነው። ይህንን መስራት የሚችል እጅ ካለ ሲቀጠር የሚሰራ ለራሱ ለወላጆቹ፣ ለአዛውንቶች፣ ለአረጋውያን መስራት የማይችል ሰው ከሆነ ግን ችግር ነው ማለት ነው። ይሄ ለሌላ የመቀጠር ለሌላ የመስራት ዝንባሌያችን ለመማር ብቻ መሆን አለበት እንጂ የሁል ጊዜ ልምምድ መሆን የለበትም። በጣም የሚያሳዝነውና የሚያስደንቀው ነገር ኢትዮጵያ ውስጥ በርካታ ፕሮጀክቶች አሁን ይሰራሉ። በየቦታው ብትሄዱ 4፣ 3፣ 2 የውጭ ዜጋ አለ፣ 100፣ 1000 የሚጠጋ ኢትዮጵያዊ አለ። አብዛኛው ስራ የሚሰራው በእኛው ልጆች ነው። እነዚህ ልጆች ስራ ችለዋልና ጠቅልለው ስራውን ደግሞ ይውሰዱ ሲባል ሲቀጠሩ በሚሰሩት ልክ ስራውን ሲወስዱ አይሰሩትም። ለኛ መቀጠር የተገባ ይመስል ለሰው ስንሰራ የምንታዘዝ፣ የምንሽቆጠቆጥ፣ የምንፈራ፣ ስራውን እኛ ስንወስድ ኃላፊነት ሲሰጠን ግን በታመነው ልክ የማንቆም ከሆነ የምናስበውን ብልጽግና ማረጋገጥ እንቸገራለን። ክልሉ የበዛ የተፈጥሮ ሀብት እንዳለውም ዶክተር አብይ አህመድ በሎጁ ስራ ማስጀመሪያ መድረክ ላይ አውስተዋል። ግን አሁንም ህዝቡና አመራሩ ተቀራርበው ለበለጠ ስራ እንዲተጉም ነው መልእክት ያስተላለፉት። ይሄ ሁሉ ሀብት፣ ይሄ ሁሉ ቅን ሰው ያለበት ክልል ለምንድነው አንዳንድ አይን ገላጭ ስራዎች ሲጀመሩ እነሱን ወስዶ በራሱ የማይሮጠው? ማንን ነው የሚጠብቀው ቁጭ ብለው የሚለው ጉዳይ አመራሮችም የሀገር ሽማግሌዎችም ወጣቶችም እንድታስቡበት ፈልጋለሁ። ደቡብ ምዕራብ ኢትዮጵያ የምታለሙ እናንተ ናችሁ። ደቡብ ምዕራብ ኢትዮጵያ ራሱን ማልማት ብቻ አይደለም ለሌላ መትረፍ ይችላል። ሩጫውና ሽኩቻው ከሚዛን ከቦንጋ ከተርጫ የሮጡ አዲስ አበባ መግባት አለ መሆን ያለበት። ወጣቶች ከአዲስ አበባ እየተመለስን ይሄንን ለም ቦታ አይን እየገለጥን ማስዋብ ነው መሆን ያለበት። የደንቢ ኢኮ ሎጅ እየተከበረ ባለው የጥምቀት በዓል ላይ ለህዝቡ በስጦታ መልክ የተሰጠ ሀብት ሆኗል። ዛሬ ጥምቀት ነው። ዛሬ ደንቢ ሎጅ ብስራት የተበሰረበት ቀን ነው። ሁለቱን ድርብ በዓላት ለአማን ሚዛን ለዚህ አካባቢ ሰዎች
እንኳን ደስ ያላችሁ። መጪውም ጥምቀት ብስራት እና የሰመረ ዘመን እንዲሆንላችሁ እመኛለሁ። እጅግ አድርጌ አመሰግናለሁ። በአዲስ አበባ ዜጋዎች በፍትሃዊነት ተጠቃሚ እንዲሆኑ እየተሰራ መሆኑን ከንቲባ አዳነች አቤቤ ተናገሩ። ከንቲባ አዳነች አቤቤ በልደታ ክፍለ ከተማ ለተለያዩ የማህበራዊ ችግሮች የተጋለጡና ለአቅመ ደካሞች እንዲሁም ከወንዝ ዳርቻ ለተነሱ የቀበሌ ቤት ነዋሪዎች የቤት ርክክብ አካሂደዋል። ሰብስቤ ባዩ ተጨማሪ አለው። ከሳር ቤት ጀርመን አደባባይ ፉሪ አደባባይ በሚዘልቀው የኮሪደር ልማት ከተገነቡ የተሽከርካሪ ማቆሚያ ተርሚናሎች መካከል አንዱ በመካኒሳ አካባቢ የተገነባው ነው። በዚህ ስፍራ ደግሞ ቀደም ብሎ የጉልት ንግድ ሲካሄድ የነበረ ሲሆን በወቅቱ ዝናብና ፀሐይ እየተፈራረቀባቸው በአስቸጋሪ ሁኔታ ንግዳቸውን ሲያካሂዱ እንደነበረ ነጋዴ እናቶች ይናገራሉ። አዋራም ላይ አርገን ሰራ ነው። ላስቲክ አንጥፈን ነው ተሸክመን ከቤት አውጥተን ነው። ከእንደገና ደግሞ እዚች ደግሞ ከጊዜ በኋላ ደግሞ መደብ ተሰጠን። እዚህ ጋር ሰራን። እግዚአብሔር ይመስገን። ባዋራውን ተባብረን ተፋቅረን ላስቲክ አልብሰን እንገባ ነበረ። ተነሺ በመሆናችን እጅግ በጣም ነበረ ውስጣችን ስሜታችን ተነክቶ የነበረው እና በፊት የነበረው ሁኔታ ያው ፀሐይ፣ ብርድ እንደገናም ደግሞ መንገዶቹ ራሱ ምቹ አልነበሩም። በፊት የምንሰራው ፀሐይ ላይና ዝናብ፣ አዋራ በማይገባ ቦታ ላይ ቆሻሻ ቦታ ላይ ነበር የምንሰራው። በኮሪደር ልማት እንደዛም ሆነን እየሰራን እያለ በኮሪደር ልማት ይፈርሳል ብለው ሲሉን በጣም ነበር ያዘን ነው። እናገኛለን ብለንም አላሰብነውም አላለምነውም። ምንም እንኳን በአስቸጋሪ ሁኔታ ውስጥ የንግድ ስራቸውን እያከናወኑ ቢቆዩም ገቢ የሚያገኙበት መተዳደሪያቸው ነውና የከተማ አስተዳደሩ እነዚህ እናቶች ስራቸውን ማጣት የለባቸውም በማለት እዛው አካባቢ ዘመናዊ የገበያ ማዕከል በመገንባት ለእናቶቹ አስረክቧል። ይህንን ቦታ በማጽዳት ቀጥሎ ያለውን ቦታ ለፍራይት ተርሚናል ይህንን ለሼድ ለማድረግ ካነሳናቸው በኋላ ቅድሚያ ለነሱ መሆን አለበት ብለን ይሄኛውን ሼድ ንጹህ በሆነ የሚሸጠውም ነገር እንደምታዩት የሚበላ የሚጠጣ ነውና በቆሻሻ ውስጥ መሆን አልነበረበትም። ስለዚህ ይህንን ሼድ ሰርተንላቸው ወደዚህ ሼድ እንዲመጡ አደረግን። ይህንን ሼድ ስናዘጋጅ ሁሉንም እቃዎቹን የመጀመሪያውን ዙር አሁን መቋቋሚያ የሆናቸው ዘንድ በስፖንሰር አዘጋጅተንላቸዋል። ከዚህ በኋላ የገበያ ትስስር ተፈጥሮላቸዋል። የላፍቶ ገበያ ማዕከል እዚህ ቅርብ ላይ ያለ ትራንስፖርት ሳያወጡ እቃውን እዚህ እያመጡ በተፈጠረው ትስስር መሰረት ለእናቶች ያቀርቡላቸዋል። አካባቢው በጣም ንጹህ ነው። መጸዳጃ ያለው፣ ካፍቴሪያ ያለው፣ ለሁላቸውም መቀመጫ ተደርጎላቸው ከዚህ በፊት መሬት ላይ እየቸረቸሩ በጉሊት የሚሸጡትን አሁን ችርቻሮ ቢኖረውም በሚዛን ግማሽ ኪሎ፣ ሩብ ኪሎ፣ 1 ኪሎ እያሉ መሸጥ እንዲችሉ ጥሩ ገቢም እንዲያገኙ እነሱም ደግሞ ተገቢውን ክብር አግኝተው መሸጥ እንዲችሉ የሚያደርግ ሁኔታ ተፈጥሯል። በዚህ በጣም ደስተኛ ነን። እንግዲህ እንዲህ ሙልት ብሎ ማየታችን ብቻውን በቂ አይደለም። ልንገዛቸው ይገባል፣ ልንሸምት ይገባል። ከዚህ የአካባቢው ማህበረሰብ አደራ እምለው ከነኚህ እናቶች መሸመት እንደ መሸመት ብቻ የሚቆጠር ሳይሆን እናቶችን እንደ መደገፍ ነው የሚቆጠረው። ለእለት ያስገቡት እቃ ሊያድርባቸው አይገባም። ከነሱን ሸምት፣ እናቶችን እናበረታታ፣ እጅ ለእጅ ተያይዘን እንደግ። በከተማዋ የሚካሄደው ልማት አካታችና ሁሉንም ነዋሪ ተጠቃሚ የሚያደርግ መሆኑን የሚናገሩት ከንቲባ አዳነች አቤቤ ልማቱ በተለይም ዝቅተኛ ገቢ ያላቸውን ነዋሪዎች ታሳቢ የሚያደርግ መሆኑን ገልጸዋል። እኛ እንደ መንግስት እያንዳንዱ የምንሰራው ስራ ለውጥ ነው የምንለው የሰው ህይወት ላይ ጭምር የሰው ኑሮ ላይ ጭምር ለውጥ የሚያመጣ ሲሆን ነው። ይሄ መመዘኛችን ነው። ሁልጊዜም ጠቅላይ ሚኒስትራችንም የሚሰጡን የስራ መመሪያ እያንዳንዱን የምንሰራው ከተማ ማልማት፣ ማጽዳት፣ ማስተካከል፣ ማመቻቸት እጅግ በጣም ትኩረት የምንሰጠው ሁልጊዜ የሚቀጥል ስራ ነው። በዚህ ውስጥ ግን ድሃ እንዳይጎዳ፣ አቅም የሌለው እንዳይጎዳ ጥንቃቄ ደግሞ ሌላው የስራችን መመሪያ ነው ማለት ነው። እሱን መስፈርት ሲያሟላ ሙሉ ልማት ሰራ እንላለን። ይሄ ተጠናክሮ የሚቀጥል ጉዳይ ነው የሚሆነው። አዲሱ የንግድ ቦታቸው ምቹና ስራቸውን በተሻለ ሁኔታ ለማከናወን የሚያግዛቸው መሆኑን የተናገሩት ተጠቃሚዎቹ ለከተማ አስተዳደሩ ምስጋናቸውን አቅርበዋል። አሁን ደግሞ ይህንን ተደረገልን፣ እግዚአብሔር ይመስገን። አዳነች አቤቤ እድሜ ከእንጀራ ይስጣት፣
ለዘር ማንዘርዋ እናቶቼ ብላ ፈልጋ ነው የሰጠችን። እድሜ ከእንጀራ ክብርት በቃ እዚህ ጋር የነበሩ እናቶች የደረሱ በሚል ጥያቄ በመጠየቅ እነሱን ፈልጋችሁ በቃ ቅድሚያ ተሰጥቷቸው ቦታውን ለነሱ እንዲሰጥ ብላለች ሲባል እውነት ነው ብለን አላልንም በወቅቱ ማለት ነው። እና ያ ቀን ደርሶ ደግሞ ዛሬ ላይ ሆነን ይህንን ነገር እውን ሆኖ ስናየው ደግሞ በቃላት ከምገልጸው በላይ ነው። አይዟችሁ የትም አትሄዱም የእናንተው ነው ይሉን ነበርና በጣም ነው የማመሰግነው። እናቴ የሥራ ዘመንሽን ሁሉ እግዚአብሔር ይባርክልሽ። አሜን። እናት ብለሽ እንዳከበርሽኝ አንቺ ልጆችሽ አገር የኢትዮጵያ ሕዝብ ሁሉ ያክብርሽ። አሜን። አልሐምዱሊላህ ረብል ዓለሚን። በዚህ ጉልት ስንኖር ጠዋት እናመጣዋለን መድበን የገባነው እቃ ጠዋት ስንከፍተው አይጥ ነው የሚጨርሰው። ቃሪያ አይኖረንም፣ ቲማቲም አይኖረንም፣ ድንች አይኖረንም፣ አይጥ ይጨርሳል። ቆሻሻ ውስጥ ነው፣ መዳበሪያ ውስጥ ነው፣ ካርቶን ውስጥ ይነጋል። ይንጋልሽ። አሜን። ከዛ ሁሉ ወጥተን ለዚህ አብቅቶናል። አልሐምዱሊላህ ረብል ዓለሚን። ፈለከር ሐምድ ፈለከር ሽኩር እናመሰግንሃለን። በመጨረሻም የአርቲስት ነጻነት ወርቅነህ ሥርዓተ ቀብር በመንበረ ጸባዖት ቅድስት ሥላሴ ካቴድራል ተፈጸመ። የአርቲስቱን ዘርፈ ብዙ ስራዎች በመለየት ውርሱ የሚታወቅለትና ለሌሎች ወጣቶችም መማሪያ እንዲሆን እንደሚሰራም የባህልና ስፖርት ሚኒስትር ዴኤታ ነብዩ ባዬ ተናግረዋል። ይታያል አጥናፉ ተጨማሪ አለው። የአርቲስት ነጻነት ወርቅነህ ሥርዓተ ቀብር በመንበረ ጸባዖት ቅድስት ሥላሴ ካቴድራል ዛሬ ተፈጽሟል። ጥር 8 ቀን 2018 ዓ.ም በድንገት ህልፈተ ሕይወቱ የተሰማው ተወዳጁ አርቲስት ነጻነት ወርቅነህ የአስከሬን ሽኝትና ሥርዓተ ቀብር ቤተሰቦቹ፣ ዘመድ ወዳጆችና የስራ ባልደረቦቹ እንዲሁም አድናቂዎቹ በተገኙበት ተፈጽሟል። በሥርዓተ ቀብሩ የሀዲያ የስልጤና የአዲስ አበባ ሀገረ ስብከት ሊቀ ጳጳስና የቅዱስ ሲኖዶስ አባል ብፁዕ ቅዱስ አቡነ ሕርያቆስ ተገኝተዋል። የመንፈስ ቅዱስ ልጃችን የእናንተ ደግሞ የጥበብ አጋራችሁ ቃለ አብ ወይንም ነጻነት ሰው ማለት በምድር ላይ ሲኖር ወይ የሚጻፍ ታሪክ መስራት ወይንም የሚነበብ መጽሐፍ መጻፍ እንዳለበት ይነገራል። የሚጻፍ ታሪክ የሰራ ሰው ነው። አርቲስት ነጻነት ወርቅነህ ባለትዳርና የሶስት ልጆች አባት ነበር። ባለቤቱና ልጆቹ ከሀገር አሜሪካ መጥተው በሥርዓተ ቀብሩ ተገኝተዋል። የበኩር ልጁ ናህሎን ነጻነት አባቱ ደግና ኃላፊነት የሚሰማው አባት እንደነበር በሐዘን ተውጦ ተናግረዋል። My father, Nጻነት ወርቅነህ, was a good man, a devoted husband, and the best father I could have possibly asked for. አባቴ ነጻነት ወርቅነህ በጣም ጥሩ አባት ነበር። ለእናታችን መልካም ባል፣ ለእኛ ደግሞ ደግና ኃላፊነት የሚሰማው አባት ነበር። አባት ብቻም ሳይሆን የሕይወት መምሬም ነበር። አባቴ በዙሪያው ላሉት ሁሉ የሳቅና ደስታ ምንጭ ነበር። የባህልና ስፖርት ሚኒስትር ዴኤታው ነብዩ ባዬ ባስተላለፉት መልእክት በፊልምና ቲያትር አዘጋጅና ተዋናይነት፣ በቴሌቪዥን ፕሮግራም አቅራቢነት እንዲሁም በሌሎችም የጥበብ ስራዎች ስመጥር የሆነው ነጻነት ወርቅነህ ባለ ጥሩ አእምሮ ሰው እንደነበር ገልጸው በኖረበት ዘመን የራሱን አበርክቶ ሰጥቶ ማለፉን ተናግረዋል። ነጻነት በዚህ በፍጥነት በአጭር ጊዜ በሁላችንም አእምሮ ውስጥ የጋራ የሆነ ምስል ሰርቶልናል። ነጻነት የቀልድ ሰው አይደለም። የዋዛ ፈዛዛ ሰው አይደለም። በቀልድ በኮሜዲ ውስጥ የአእምሮ ምጥቀት አለ። ወንድሞቼ፣ እህቶቼ፣ አባቶች በባህልና ስፖርት ሚኒስቴር ስም በጣም ጥልቅ ሐዘናችንን እንገልጻለን። ወደፊትም የዚህ ልጅ ስራ አስተዋጽኦ በፍጥነት ባጭሩ የምድር ህይወቱ ያረገውን አስተዋጽኦ አስጠንተን ለሌሎች ትውልዶች መማሪያ የሚሆን ውርሱ የሚታወቅለት መጣ ሄደ ተብሎ በሐዘንና በቀብር ቀን ብቻ የምናስታውሰው ልጅ እንዳይሆን የምንችለውን ሁሉ እናደርጋለን። ዘመድ ወዳጆች፣ የስራ ባልደረቦቹና አድናቂዎቹ በአጠቃላይ ለተወዳጁ አርቲስት ነጻነት ወርቅነህ ሽኝት አድርገዋል። ለነፍሱ ድህነትን፣ ለተጎጆቹ ደግሞ መጽናናትን ተመኝተዋል። ከኢፌዴሪ ፕሬዝዳንት ታዬ አጽቀሥላሴ ጨምሮ ከሌሎችም ተቋማትና ግለሰቦች የተሰጡ የአበባ ጉንጉኖች መቃብሩ ላይ ተቀምጠዋል።
ዜናው በቃ። ስለነበረን ቆይታ እጅግ አድርገን እናመሰግናለን። በድጋሚ ለመላው የክርስትና እምነት ተከታዮች እንኳን ለከተራ ጥምቀት በሰላም አደረሳችሁ። በነገው ዕለት የሚከበረውም የጥምቀት በዓል የሰላም የፍቅርና የመተሳሰብ እንዲሆንላችሁ ኤኤምኤን ይመኛል። በሰላም እደሩ።